ከቬሮኒካ ህመም ጀርባ ያልተጠና የውፍረት መቀነስ ሙከራ ወይም ደግሞ የአመጋገብ ለውጥ መሆኑ ደግሞ እንዲህ አይነቱ የታዋቂ ሰዎችን የውፍረት መቀነስ ሙከራ ያልተጠበቀ አደጋ እያስከተለ ነው። በሀገራችን የሚታወቁ በመዝናኛ ዓለም ውስጥ ያሉ አርቲስቶችና ድምፃውያን ከሚሰሩት ስራ ባሻገር በሚሰነዘርላቸው አካላዊ ገጽታን የተመለከተ አስተያየቶች ምክንያት በማድረግ ከፍተኛ የስነ ልቦናና የአካላዊ ጫና ውስጥ ይወድቃሉ። በተለይም አዳዲስ የቪዲዮ ክሊፕ ቀረጻዎች፣ የሙዚቃ አልበሞችና የመድረክ ትዕይንቶች በሚኖሩበት ወቅት ለካሜራ በሚመች መልኩ ራስን ማስተካከል አለብህ ወይም አለብሽ፣ ወፈረሻል ወይም ደግሞ ከስተሻል የሚሉ አስተያየቶች አርቲስቶችን ከባለሙያ ድጋፍ ውጪ አደገኛ የአመጋገብ ስርዓት ለውጥ እንዲሁም ደግሞ የመድኃኒት አጠቃቀሞች እንዲያደርጉ ይገፋቸዋል። ተወዳጇ ድምፃዊት ቬሮኒካ አዳነ የዚህ አደገኛ ልምምድ ሰለባ በመሆን ለጽኑ የጨጓራ ህመም ተዳርጋ በሆስፒታል መታከሟን ይፋ አድርጋለች። የቬሮኒካ የውፍረት መቀነስ ሙከራ ያስከተለው የጤና እክል እንዲሁም ደግሞ ውፍረት ለመቀነስ መድኃኒት መውሰድ ከጀመረ በኋላ በቅርቡ በሞት እንዳጣነው ሰማኸኝ ብለው ለሞት ሊያጋልጥ ይችላል። እኛም ጉዳዩን ምን ያክል ልብ ያልተባለ ምርምር መሆኑን የቬሮኒካ መነሻ በማድረግ ልንመለከተው ወደናል። ይህ ስለ እያንዳንዳችን ወይም በዙሪያችን ያሉ ሰዎች የጤና ጉዳይ ነውና መሰረታዊ ግንዛቤ ለማግኘት አብራችሁን ቆዩ። ተወዳጇ ድምፃዊት ቬሮኒካ አዳነ በቅርቡ አዲስ የሙዚቃ ቪዲዮ ክሊፕ ለመስራት ዝግጅት ላይ ነበረች። ነገር ግን ከስራው መቃረብ ጋር ተያይዞ ከሰዎች የሚሰነዘሩባትን ትንሽ ወፍረሻል የሚሉ አስተያየቶችን በመስማት ለቪዲዮ ክሊፑ ቀረጻ በሚመች ሁኔታ ውፍረት ለመቀነስ ወሰና ነበር። በዚህም ሳቢያ በድንገት ያለምንም የጤና ባለሙያ ወይም ደግሞ የስነ ምግብ ባለሙያ ድጋፍ እጅግ አስቸጋሪና ያልተመጣጠነ ፈጣን የውፍረት መቀነስ ወይም ደግሞ የዳይት መንገድ ውስጥ ገባች። ይህ ያለ ስነ ምግብ ባለሙያ የተካሄደው የአመጋገብ ስነ ስርዓት ለከባድና ለጽኑ የጨጓራ ህመም አጋለጣት። ህመሙ እየጸና በመሄዱም በካድስኮ ጀነራል ሆስፒታል ገብታ ለ4 ተከታታይ ቀናት የኢንዶስኮፒ ምርመራና ጥብቅ የህክምና ክትትል ስታደርግ ቆየች። በአሁኑ ወቅት ከሆስፒታል ወጥታ በቤቷ በማገገም ላይ የምትገኘው ቬሮኒካ ላሳዩት እንክብካቤ የሆስፒታሉን ሐኪሞችና ነርሶች አመስግናለች። ደጋፊዎቿም ላሳዩት ፍቅርና ጭንቀት እግዚአብሔር ያክብርልኝ፣ እንዳትጨነቁ፣ አሁን እኔ በጣም ደህና ነኝ ስትል መልእክቷን አስተላልፋለች። ቬሮኒካ አሁን ላይ ከህመሟ እያገገመች ቢሆንም የገጠማት አደጋ ግን በሀገራችን ያለውን ያልተጠና የዳይት ልምምድ አደገኝነት በግልጽ ያሳየ ክስተት ሆኗል። ያልተጠና የውፍረት መቀነስ የአመጋገብ ለውጥም ቢሆን መድኃኒት መውሰድ አደገኛ ለውጥ ያስከትላል። ቬሮኒካ በዚህ የውፍረት መቀነስ ላይ የገጠማት የጤና እክል በ4 ቀን የሆስፒታል ቆይታ ወይም ደግሞ በአጭር ጊዜ የማገገም እድል ቢገጥማትም እስከ ሞት የሚያበቃ ጉዳይ መሆኑን ባለሙያዎች ይገልጻሉ። በሀገራችን ያልተጠኑ የውፍረት መቀነሻ መድኃኒቶችና ፈጣን የአመጋገብ ለውጦች የሚያስከትሉት አደጋ ይህ ብቻ አይደለም። በቅርቡ በድንገት ከዚህ ዓለም በሞት የተለየው ተወዳጁ ድምፃዊ ሰማኸኝ በለው አሟሟት የዚህ አደገኛ ልምምድ ማሳያ መሆኑን በመግለጽ የጤና ባለሙያዎች ማስጠንቀቂያ እየሰጡ ነበር። ድምፃዊ ሰማኸኝ በለው በአጭር ጊዜ ውስጥ ከፍተኛ ውፍረት ለመቀነስ በማሰብ የሰውነት ክብደት መቀነሻ መድኃኒቶችን መውሰድና እጅግ አስተካክያለሁ በሚል የምግብ መቀነስ አድርጎ ነበር። በዚህ ምክንያት በከፍተኛ ሁኔታ ኪሎ ቀንሶ አሳይቷል። ነገር ግን ይህ ያልተጠናና የአካሉን የሜታቦሊዝም ስነስርዓት ያዛባ ድንገተኛ ለውጥ የውስጥ አካላቱን ለከፍተኛ ጉዳት በመዳረጉ አርቲስቱ በድንገት ህይወቱ ሊያልፍ ይችላል የሚለው መላምት የቅርብ ጊዜ የመጥፎ ትዝታ ነው። የሰማኸኝ በለው አሳዛኝ ህልፈትና የቬሮኒካ አዳነ የ4 ቀናት የሆስፒታል አልጋ ውሎ የሚያስተላልፉት አንድ ትልቅ መራራ እውነት አለ። ያለ ባለሙያ እገዛ የሚደረግ የሰውነት ቅርጽ ለውጥ ሙከራ ህይወትን እስከ ማጣት ሊያደርስ የሚችል ነገር ነው። በኢትዮጵያ የጨመረው አደገኛ ልምምድ በአሁኑ ወቅት በሀገራችን በተለይም ደግሞ በወጣቶችና በታዋቂ ሰዎች ዘንድ የሰውነት ቅርጽን በአጭር ጊዜ ውስጥ ለመቀየር የሚደረጉ አደገኛ ልምምዶች እየተስፋፉ ይገኛሉ። ከስተሻል የሚሉ አስተያየቶች አርቲስቶችን ከባለሙያ ድጋፍ ውጪ አደገኛ የአመጋገብ ስርዓት ለውጥ እንዲሁም ደግሞ የመድኃኒት አጠቃቀሞች እንዲያደርጉ ይገፋቸዋል። ተወዳጇ ድምፃዊት ቬሮኒካ አዳነ የዚህ አደገኛ ልምምድ ሰለባ በመሆን ለጽኑ የጨጓራ ህመም ተዳርጋ በሆስፒታል መታከሟን ይፋ አድርጋለች። የቬሮኒካ የውፍረት መቀነስ ሙከራ ያስከተለው የጤና እክል እንዲሁም ደግሞ ውፍረት ለመቀነስ መድኃኒት መውሰድ ከጀመረ በኋላ በቅርቡ በሞት እንዳጣነው ሰማኸኝ በለው ለሞት ሊያጋልጥ ይችላል።
እኛም ጉዳዩን ምን ያክል ልብ ያልተባለ ምርምር መሆኑን የቬሮኒካ መነሻ በማድረግ ልንመለከተው ወደናል። ይህ ስለ እያንዳንዳችን ወይም በዙሪያችን ያሉ ሰዎች የጤና ጉዳይ ነውና መሰረታዊ ግንዛቤ ለማግኘት አብራችሁን ቆዩ። ተወዳጇ ድምፃዊት ቬሮኒካ አዳነ በቅርቡ አዲስ የሙዚቃ ቪዲዮ ክሊፕ ለመስራት ዝግጅት ላይ ነበረች። ነገር ግን ከስራው መቃረብ ጋር ተያይዞ ከሰዎች የሚሰነዘሩባትን ትንሽ ወፍረሻል የሚሉ አስተያየቶችን በመስማት ለቪዲዮ ክሊፑ ቀረጻ በሚመች ሁኔታ ውፍረት ለመቀነስ ወስና ነበር። በዚህም ሳቢያ በድንገት ያለምንም የጤና ባለሙያ ወይም ደግሞ የስነ ምግብ ባለሙያ ድጋፍ እጅግ አስቸጋሪና ያልተመጣጠነ ፈጣን የውፍረት መቀነስ ወይም ደግሞ የዳይት መንገድ ውስጥ ገባች። ይህ ያለ ስነ ምግብ ባለሙያ የተካሄደው የአመጋገብ ስነ ስርዓት ለከባድና ለጽኑ የጨጓራ ህመም አጋለጣት። ህመሙ እየጸና በመሄዱም በካድስኮ ጀነራል ሆስፒታል ገብታ ለ4 ተከታታይ ቀናት የኢንዶስኮፒ ምርመራና ጥብቅ የህክምና ክትትል ስታደርግ ቆየች። በአሁኑ ወቅት ከሆስፒታል ወጥታ በቤቷ በማገገም ላይ የምትገኘው ቬሮኒካ ላሳዩት እንክብካቤ የሆስፒታሉን ሐኪሞችና ነርሶች አመስግናለች። ደጋፊዎቿም ላሳዩት ፍቅርና ጭንቀት እግዚአብሔር ያክብርልኝ፣ እንዳትጨነቁ፣ አሁን እኔ በጣም ደህና ነኝ ስትል መልእክቷን አስተላልፋለች። ቬሮኒካ አሁን ላይ ከህመሟ እያገገመች ቢሆንም የገጠማት አደጋ ግን በሀገራችን ያለውን ያልተጠና የዳይት ልምምድ አደገኝነት በግልጽ ያሳየ ክስተት ሆኗል። ያልተጠና የውፍረት መቀነስ የአመጋገብ ለውጥም ቢሆን መድኃኒት መውሰድ አደገኛ ለውጥ ያስከትላል። ቬሮኒካ በዚህ የውፍረት መቀነስ ላይ የገጠማት የጤና እክል በ4 ቀን የሆስፒታል ቆይታ ወይም ደግሞ በአጭር ጊዜ የማገገም እድል ቢገጥማትም እስከ ሞት የሚያበቃ ጉዳይ መሆኑን ባለሙያዎች ይገልጻሉ። በሀገራችን ያልተጠኑ የውፍረት መቀነሻ መድኃኒቶችና ፈጣን የአመጋገብ ለውጦች የሚያስከትሉት አደጋ ይህ ብቻ አይደለም። በቅርቡ በድንገት ከዚህ ዓለም በሞት የተለየው ተወዳጁ ድምፃዊ ሰማኸኝ በለው አሟሟት የዚህ አደገኛ ልምምድ ማሳያ መሆኑን በመግለጽ የጤና ባለሙያዎች ማስጠንቀቂያ እየሰጡ ነበር። ድምፃዊ ሰማኸኝ በለው በአጭር ጊዜ ውስጥ ከፍተኛ ውፍረት ለመቀነስ በማሰብ የሰውነት ክብደት መቀነሻ መድኃኒቶችን መውሰድና እጅግ አስተካክያለሁ በሚል ቬሮኒካ አዳነ ምን ገጠማት? ተወዳጇ ድምፃዊት ቬሮኒካ አዳነ ከሰሞኑ በድንገተኛ ህመም ሆስፒታል መግባቷን ለአድናቂዎቿ ይፋ አድርጋለች። ቬሮኒካ አዳነ ምን ገጠማት? ተወዳጇ ድምፃዊት ቬሮኒካ አዳነ ከሰሞኑ በድንገተኛ ህመም ሆስፒታል መግባቷን ለአድናቂዎቿ ይፋ አድርጋለች። ከቬሮኒካ ህመም ጀርባ ያልተጠና የውፍረት መቀነስ ሙከራና የአመጋገብ ስርዓት ዘይቤዋ ምን ይመስል ነበር? ቬሮኒካ አዳነ ምን ገጠማት? ተወዳጇ ድምፃዊት ቬሮኒካ አዳነ ከሰሞኑ በድንገተኛ ህመም ሆስፒታል መግባቷን ለአድናቂዎቿ ይፋ አድርጋለች። ከቬሮኒካ ህመም ጀርባ ያልተጠና የውፍረት መቀነስ ሙከራና የአመጋገብ ስርዓት ዘይቤዋ ምን ይመስል ነበር?